እሺ ሰላም ጤና ይስጥልኝ። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በአንድ ወቅት እንደዚህ ብለው ተጠየቁ። ሀገር ማለት ለእርስዎ ምን ማለት ነው? እሳቸው ሲመልሱ ሀገር ማለት ለኔ ተራራ፣ ሸለቆ፣ ወንዝ ምናምን ማለት አይደለም። ሀገር ማለት ለኔ ህዝብ ነው አሉ። ሰሞኑን አንድ ዴለን ፔጅን በተመለከተ የለቀኳቸው መልእክቶች ነበሩ። አንዳንዱ ቅናት ነው፣ አንዳንዱ ሀገር ጠልነት ነው፣ አንዳንዱ ኢትዮጵያን ስለማይወዱ ነው ስትሉ ሰምቻለሁ። ትንሽ ጭንቅላታችሁንም ፈታ አድርጎ ማሰልጠን ተገቢ ነው። የተሳሳተው እናንተ ሀገርን የምትተረጉሙበትና እኔ ሀገርን የማይበት ልዩነት አለው። ለእኔ ሀገር ህዝብ ነው። ህዝብ ይቀድማል። ምስኪኑ ህዝባችን ድሃው ህዝብ ይቀድማል። ለሀገር ለህዝብ ሰላሙን ሳትሰጡት፣ ዳቦ ሳትሰጡት፣ በድህነቱ እንዲኖር እንዲንቀሳቀስ እንዲወጣ እንዲገባ ሳትፈቅዱለት፣ በደል እያደረሳችሁበት፣ ግድያ እያደረሳችሁበት፣ ተነግሮ የማያልቅ መከራ ውስጥ ህዝብን እንደ ህዝብ ከታችሁት ሀገር እንወዳለን፣ ፎቅ ነው እኮ እያሳየን ያለ ነው፣ መብራት እኮ እያሳየን ነው፣ ወንዙን እያሳየን ነው፣ ተራራውን እያስጎበኘን ነው ስትሉ የአስተሳሰብ ልኬታችን ልዩነት እንደሆነ እኮ ሳይገባኝ ቀርቶ አይደለም። ቲክቶክ በሐሳብ ሊቅ የሆነውንም ሰው የቲክቶክ መድረክ ያስተናግዳል። በሐሳብ የመልመጃ ክፍል ወይንም በሐሳብ ሀሁ የሚቆጥረውንም የቲክቶክ መድረክ ያስተናግዳል። ችግሩ ሁለቱም የሚያወሩበት መድረክ አንድ ስለሆነ አንዳንድ ጊዜ የአስተሳሰብ ሀሁ ያላቸው ሰዎች ራሳቸውን ከአስተሳሰብ ሊቅ ጋር እያመሳሰሉ ነው የሚናገሩት። ቅናት፣ ሀገር ጠልነት ራሱን የቻለ ትርጉም አለው። ቅናት ምን እንደሆነ ዛሬ ላይ ሰዎች በቲክቶከር ይቀናል፣ በዩቲዩበር ይቀናል ብለው የሚያስቡት እሱም የአስተሳሰብ ልኬት ነው። አልበርት አንስታይን ላይ ቀንቶ ነው ቢባል የቅናት ትክክለኛ ትርጉም ያገኛል። ታዋቂ ባለሀብት አላሙዲን ላይ ቀንተው ነው ቢባል ቅናት ትክክለኛ ትርጉም ያገኛል። ምሁራን ላይ፣ ፈላስፋ ላይ፣ ቶማስ ኤዲሰን ላይ ቀንተውበት ነው ቢባል ቅናት ትክክለኛ ትርጉሙን ያገኛል። አንዳንድ ጊዜ ቅናትን ያለ ቦታው አስቀምጠ ነው ቅናት ራሱ አይ ቲንክ ያለ ቦታው አቢዩዝ እያደረጉኝ ነው የሚል ይመስለኛል። ቅናትን ስንጠቅሰው በማን ላይ እንዴት የሚለውም በደንብ ለማፍታታትም ለማሰብም ለማብራራትም ካልቻላችሁ ግድ የለም። አንዳንድ ጊዜ እኔ ለትልቁም ለትንሹም አንዳንዴ ላይቭ ፕሮግራም ገብቼ አወያያለሁ፣ ሀሳብ አስተያየት እሰጣለሁ። ስለዚህ እዛ መጥቶ ወይንም ዝም ብሎ መስማት፣ ማዳመጥ፣ መማር ተገቢ ነው። አይ የኔ ሀሳብ ትክክል አይደለም ብሎ የሚያምን ሰው አይ ቲንክ እኛ ሁልጊዜ የኔ መድረክ ክፍት ነው። ላይቭ ፕሮግራም ላይ ሀሳብ ያንጠለጠለም እንደ ወንድ ልጅ ያንጠለጠለም መጥቶ እኔን በየትኛው አጋጣሚ ለማውራት ብዙ ጊዜ ፈቃደኛ ነኝ። ወይ ውሻ ቤት ወይ ቲማቲም ማመላለሻ ትራክ ቤት ወይ ምናምን ቤት ውስጥ ተደብቄ አይደለም እኔ ማውራው። ምክንያቱም ብዙ ጊዜ እላለሁ ብዙዎቻችሁ በቲክቶክ ብቻ ሳይሆን በዩቲዩብ መልእክቶችን ማስተላለፍበት ጊዜ ስልኬን አስቀምጬ ለውይይት ጋብዛለሁ። ሀሳብ መድረክ ክፍት አደርጋለሁ። እስቲ የተሻለ ሀሳብ ያለው ሰው መጥቶ ያውራኝ፣ ይሞግተኝ እላለሁ። ችግሩ ግን በሀሳብ የሚሞግት ወይንም ቀርቦ ሀሳቡን የሚያስረዳ ሰው አይደለም። ብዙ ሰው ዛሬ ላይ አብዛኛው ቲክቶክ ውስጥ ያሉ ወንዶች እንደው ወንድ ተብሎ ተጠሩ እንጂ የሚያሳዩት ባህሪ፣ የሚያሳዩት ድርጊት ወንድ አያስብላቸውም። እንደው የሆነች ቦታ ይደበቃሉ፣ በስድብና በቃላት ከሴት ጋር ሲሰዳደቡ ይውላሉ።
እና አንዳንድ ጊዜ ወንድ መሆንና ወንድ መሽተት ጥሩ ነው። እኛንም ሀሳብ ካላችሁ መጥቶ መሞገት ነው። መድረኩ ክፍት ነው። ቲክቶክም ዩቲዩብ ላይ መታችሁ ይሄ ትክክል አይደለም ይሄ እንዲህ ነው ብሎ መሞገት ነው። አለበለዚያ የፈሪ ወዳጅ ታስታውቃለች ምናምን ውስጥ ቁጭ ብላ ሰው ታማለች፣ ትሳደባለች፣ ትተቻለች እንዳይሆንባችሁ ብዬ ነው። ስለዚህ መድረክ ክፍት ነው። የሀሳብ ልዕልና ካለ ነው ችግሩ። የሀሳብ ልዕልና አንዳንዶቻችሁ እንደሌለ ራሳችሁም ስለምታውቁት ፊት ለፊት ቀርቦ ሀሳብን ለመንገር ወይ ለመወያየትም የማትፈልጉበት ምክንያት እሱ ነው ሊሆን የሚችለው። መድረኩ ክፍት ነው። በየትኛው በዩቲዩብም ቢሆን በቲክቶክም ቢሆን ፌስቡክም ላይ ፎሎ የምታደርጉኝ ስለምታውቁ ነው። ለማንኛውም ወደ ዋናው ሀሳብ ልምጣ። ዲለን ፔጅ ኢትዮጵያ የመጣው መንግስት እኮ አይደለም በመንግስት ግብዣ ነው። መጀመሪያ ቲንክ መንግስታዊ አሰራርን ስለማታውቁ ይመስለኛል። ዲለን ፔጅ እና የእሱ ክሩ ኢትዮጵያም ውስጥ እሱን ጋብዙ ተብሎ የተላኩትን ያው እስከ መጨረሻ ተላላኪ ነን እንደሚሉ አውቃለሁ። በየቦታው በኢትዮጵያ አየር መንገድ የሚያንቀሳቅሳቸው የአዶናይ ኪስ እንዳልሆነ ታውቃላችሁ ወይ? ከበደ አበበ ኦፍ ኮርስ ከበስተጀርባው እናውቃለን። ስርዓቱ ነው። ስርዓቱ በእውነተኛ በኢትዮጵያ ህዝብ በነዋሪ ኦልሬዲ ተቀባይነቱን ስላጣ የኢትዮጵያ ህዝብ እንዴት እንደሚኖር ስለሚያውቅ በቀን አንዴ በልቶ ማደር እንደ ጸጋና እንደ እድል የሚታይበት ሀገር እንደሆነ ስለሚያውቅ ግዴታ ኢትዮጵያ መቼም ኢትዮጵያ ምን ትመስላለች ቢባል ከኢትዮጵያዊ በላይ የሚያውቅ የለም። አንድ ፈረንጅ ደልለህ አምጥተው ከሌላ ቦታ ደልለህ ያመጣኸው ፈረንጅ ስለ ኢትዮጵያ መልካም እንዲያወራልኝ ብለህ ካልክ ውንብድና ነው። ሀገር እኮ መልካም ከሆነች ከውጪ ደልለህ ማምጣት አይጠበቅብን። የራስህ ህዝብ ይነግርሃል። አቤል አቡና የሚባል ኢትዮጵያዊ እዛው የሚኖር እየኖረበት ያለውን እውነት ተናገረ አሉ። በንጋታው ደውለው እስር ቤት ከተቱት። ይሄ ነው ሀገር ማለት ህዝብ ነው የምንላችሁ እሱ ነው። እናንተ የምትፈልጉት ፕሮፓጋንዳውን፣ ጩኸቱን፣ ሁከቱን፣ ሆይታውን። አንዳንዶቻችን እንደ ታዳጊ ቲኔጀር ፈንጠዝ እያሉ በስሜት ለመዋኘት፣ ለመጋለብ፣ ለማውራት እድሜያችን አይፈቅድም። ስክን ብለን ነው የምናወራው። ስለዚህ ሀገሪቷ ውስጥ ምን እየተሰራ እንዳለ፣ ምን አይነት ውንብድና እየተሰራ እንዳለ አቤል አቡና የሚባለው ልጅ ተወስዶ እስር ቤት የገባው ትልቅ ማሳያ ነው። እሱ እንደው ከዚህ አሁን ካለው ሁኔታ ጋር እንጂ ብዙ ልንጠቅስ የምንችላቸው ብዙ ነገሮች አሉ። ግን ቲክቶክ ውስጥ አብዛኛዎቻችሁ ክፍል ውስጥ በቅጡ ሳትማሩ በአጥል ዘራችሁ እንዳመለጣችሁ በዛው የጠፋችሁ ብዙ አላችሁ። ስለዚህ ቅናትንም ሀገር ወዳድነትንም ህዝብንም ምን እንደሆነ ለይታችሁ ማታውቁ። እኔ እያወራ ያለሁት ስለ ኢትዮጵያም ስለ ህዝብ ነው። ኢትዮጵያ ውስጥ ስላለው ስለ ህዝብ ነው። በጣም ግድ የሚለኝ ህንፃው አይደለም፣ ወንዙ አይደለም፣ መብራቱ አይደለም፣ ፓርኩ አይደለም፣ ህዝቡ እንዴት እየኖረ ነው። ስለዚህ እኔ እንደ ህዝብ ድምፅነት የህዝብ ድምፅን ነው ማስተጋባ ያለው። አይ ይሄ ትክክል አይደለም ብሎ የሚል ደግሞ መድረኩ ላይ መጥቶ መሞገት ነው። ትራክ ውስጥም ቤት ውስጥም ውሻ ቤት ውስጥ መሆኑ ማማት አይጠበቅም ማለት ነው። በሩ ክፍት ነው፣ ኤኒታይም አቬለብል። ስለዚህ ቃላትን ያለ አግባብ እየተጠቀማችሁ ነው። አሁን እየሆነ ያለው ጥሩ አይመስለኝም። ከስሜታዊነት በዘለለ ሌላ ነገር የለውም። ምንም እውነተኝነት የሌለበት ዝም ብሎ አለ አይደል ለማጨናበር ቀዩን ያየ መጫወት። እንደሱ አይነት የፖለቲካ ቁማር ጨዋታ ነው። እነ ዴለንን ማምጣት፣ እነ ስፒድን ማምጣት። ስክን ስንል ጣርተን ማየት እንችላለን። የጊዜ ጉዳይ ነው። ሁሉም እውነቱ ይወጣል። እኛን የተቃወማችሁ አንድ ቀን ታመሰግኑናላችሁ። እንደሱ እንደሚሆን እናውቃለን። ከባለፈው ያየነው እውነት ስለሆነ እናችን ትንሽ ምክር ልስጣችሁ ብዬ ነው። እስቲ ይህችን ሼር በማድረግ ተባበሩ።